በአብዛኛው ጨዋታው ላይ አንስተናል የነበሩ ክስተቶችን። ከዛ ባለፈ ግን በዋነኝነት ደረጃ ጨዋታው ከኮምፒቲሽን ከውድድር ጨዋታነት ይልቅ ለወዳጅነት ጨዋታ የቀረበ አይነት ጨዋታ ይመስል ነበር። የፉክክር መንፈሱ፣ ስሜቱ፣ ትግሉና መሰል ነገሮቹ በዛ መንገድ ተመልክተናል። ኦሊቨር ግላስነር ተናግሯል። ንግግራቸውን ትናንት ከጨዋታው በፊት ስናስቀምጥ ነበረ ግርምዬ። ለሁለቱም ቡድኖች 3 ነጥብ መስጠት የሚፈልግ አይነት ወይም ያንን ማድረግ የሚፈልግ አይነት ቡድን ነው ክሪስታል ፓላስ። ኦሊቨር ግላስነር ተገደውም ሳይገደዱም አይ ልፋለምን ቢሉ ስለማይችሉ አይ ደግሞ ልተወውም ቢሉ ስለማይችሉ በሁለቱም አማራጮች ስንመለከት ለሁለቱም 3 ነጥብ የመስጠት ፍላጎት እንዳላችሁ ትረዳል። አስተያየታችሁ ግልጽ ነው የተናገሩት። የኔ የዋንጫ ወሳኝነት ከባር ያነሰ ነው። እኔ ትኩረቴ ተጫዋቾቼን ማሳረፍ፣ ተጫዋቾቼን ማኔጅ ማድረግ እንጂ ለፍጻሜው ጨዋታ የአርሰናልና የሲቲ ዋንጫ ፉክክር አይመለከተኝም ካለ አይመለከተኝም ነው በቃ። እነሱ ጋር እኔ ኢፌክት የለኝም፣ ተጽዕኖ አልፈጥርም በዚህ የዋንጫ ፉክክር ላይ የሚል አስተያየት ሰጥተዋል። ትልቁና አነጋጋሪ ሊሆን የሚችለው ይህ ጉዳይ በቀጣይ ሳምንት እሑድ ከአርሰናል ጋር በሚደረገው ጨዋታ ኢታር ላይ ካሳዩት አቋም፣ ኢሳት ላይ ከተሰለፉት ተጫዋቾች በተለየ መንገድ ተጫዋቾችን ተጠቅመው ጠንካራ ቡድናቸውን ኢንኬዝ ይዘው ከገቡ አይሆንም። ግን ቅድም እንዳልኩ ተገደው ነው ፈልገዋል። ተገደው ለምን ከሁለት ቀን በኋላ ፋይናል አላቸው። አዳም ዋርተንን አያስገባልም፣ ዳይቺ ካማራን አያስገባልም፣ ማቴታን አያስገባልም፣ ኢስማኤል አሳርን አያስገባልም። ወሳኝ ተጫዋቾችን ኢቭን በአርሰናሉ ጨዋታ እንደ ታይሪክ ሚሼል፣ ሙኖዥ፣ ላክሮ አይነት ተጫዋቾችን ሊያስቀምጣቸው ይችላል። እርግጠኛ ነኝ የምነግር ነገር ግን ከሲቲውም የባሰ የወረደ ቡድን ይዞ ይገባል የሚል ግምት ነው ያለኝ። እሳቸውም ከተናገሩ ነገር አንጻር ካሉት ነገር አንጻር አሰልጣኙ ትናንት ሲቲ በተስፋ መቁረጥ ስሜት ውስጥ የገባ ይመስል ነበር። ጋርዲዮላ ቋሚ 11ቸውን ሲያስተዋውቁ ወይም ሲያስገቡ 6 ተጫዋቾችን ቀይሮ ነው የገቡት። ኒኮ ኦራይሊ ተከላካይ መስመር ላይ፣ አማካይ መስመር ላይ ሪያን ቸርኬ፣ ከፊት ኤርሊንግ ብራውት ሃላንድ፣ ዶኩ፣ መሃል ተከላካይ ናታናኬን እና መሰል ተጫዋቾችን አስቀምጠው ነው የገቡት። በትናንትናው ጨዋታ ላይ የነበሩት የቡድኑ ቁልፍ ተጫዋቾች ከሚባሉት ውስጥ ግብ ጠባቂው ዶናሮማ፣ በርናንዶ ሲልቫ፣ ማቲያስ ኑኔዝ በጣም ቁልፍ የሚባሉ ተጫዋቾች ማለት ነው። ከ3 እና ከ4 የሚበልጡ አልነበሩ። ቁልፍ የሚባሉት ተጫዋቾች ግን በነበረው እንቅስቃሴ ላይ ያሳዩት ብቃት የማንቸስተር ሲቲ ተጫዋቾች በአብዛኛው የተቀያሪ ወንበር ሲሳይ የነበሩ ተጫዋቾች የነበሩት ግን ፐርፎርማንሳቸው በጣም ጥሩ ነበረ። ስፔሻሊ ፊል ፎደን ሊደነቅ ይገባል። ትናንት በእንግሊዝ ፕሪሚየር ሊግ 100ኛ 101ኛ የጎል ተሳትፎን አድርጓል ፊል ፎደን እና በተለይ ጨዋታውን ላልተመለከተ ሰው ያቺ የባኪል ሂል ወይም የተረከዝ ኳስ በፍጹም ማንም ሊጠብቃት የማይችል ናት። በጣም የሚገርም ዙሯል። ባላየነው ኳሱን የሰጠው ፊቱ 100% ዙሯል። ፊቱ 100% ዙሮ ባላይ ሳይ ነው ሴሜኒዮ እዛ ቦታ ላይ ይገኛል በሚል ሐሳብ ብቻ ያንን የባኪል ወይም የተረከዝ ኳስ ማቀበር የቻለው በጣም ውብ ጎል ነው። ቅብብሉ በጣም ደስ የሚል ነበረ። በተጨማሪ በመስመር የማጥቃት እንቅስቃሴ የመጣን ኳስ ራሱ ፊል ፎደን አብርዶለት ነው ኦማር ማራሙሽ ተመሳሳይ ጎል ተመሳሳይ ቦታ ላይ የተቆጠረ ጎል ማስቆጠር የቻሉት ማንቸስተር ሲቲዎች። ከዛ ሁለተኛው አጋማሽ ደግሞ ሪያን ቸርኬ ከሳቪኒዮ ጋር የተጣመሩበትና ሳቪኒዮ ውድድር ዓመቱን የመጀመሪያ ጎል ያስቆጠረበትን ሂደት ነው የተመለከትነው በትናንትናው ጨዋታ ላይ። ሲቲ ለፕሪሚየር ሊጉ ፉክክር ጉዳይ እጅ የሰጠ ይመስል ነበረ። ለቼልሲው የፍጻሜ የኤፍኤ ካፕ ጨዋታ ትኩረትን አድርገው ጋርዲዮላ አስተላለፋቸውን የመረጡ ይመስሉ ነበር። ምክንያቱም ከግማሽ በላይ ተጫዋቾቻቸውን ቁልፍ ተጫዋቾቻቸውን ሲያሳርፉ ግልጽ ነው በቃ ተስፋ ቆርጠዋል በሊጉ። ግን የትናንትና ማሸነፍ ደግሞ 100% ተስፋ እንዳይቆርጡ ያደርጋቸዋል። የፊል ፎደን የተረከዘ አሲስት በጣም አሜዚንግ ነው። ሁለቱንም አሲስት ያደረገው እሱ ነው፣ ሁለቱን ጎል ላይ ግን የተረከዟ ደግሞ ትለያለች። ምርጥ የዚህ ዙር ምርጥ አሲስት ውስጥ የሚገባ ይመስለኛል። ምንም ጥያቄ ቶፕ 3 ውስጥ ቢያንስ ምንም ጥያቄ የለውም። በዚህ ልክ ጥራት ያለው አሲስት ብዙም አልተመለከትንም። በዘንድሮው ድራማ በጣም ይለያል። በተረከዝ በጣም የሚገርም ኳስ ነው አሲስት ያደረገው። በጣም የሚያምር ኳስ ነው። ጋርዲዮላ አሁን በዋንጫ ፉክክር ውስጥ እንዲቆይ አድርጓቸዋል። አሁንም የነጥብ ልዩነታቸው 2 ነው። ይባስ ብሎም
ከአርሰናል በአንድ ጎል ልዩነት መብለጥ የቻሉበትን እድል የፈጠሩበት ታስታውስ ከሆነ ግርምሾው በመሀል ላይ ሲቲ ነጥብ ካልጣለ በስተቀር የጎል ልዩነት ላይ አርሰናል ተጠቃሚ የሚሆን አይመስለኝም የሚል ሀሳብ ስናነሳ ነበረ። ከሲቲው ሽንፈት በኋላ የሁለቱ ቡድን ልዩነት እኩል ነበረ። ምንም ልዩነት አልነበራቸውም። የሁለቱ ቡድን ልዩነት የሚሆነው ጎል ነበር እና ጎል ከሆነ ሲቲ አድቫንቴጅ ይወስዳል የሚል ሀሳቦችን ደጋግመን ስናነሳ ነበር። ግን በመሃል ኤቨርተን ስላስጣለ ነው አርሰናል የነጥብ አድቫንቴጁን የወሰደው እንጂ በጎል ቢሆን አስቸጋሪ ነበር። አሁን በልጦታል አርሰናልን በጎል ሲቲ። ምናልባት ከበርንሌይ ጋር አርሰናል ምን ያህል ጎል ያስቆጥራል አናቅም። ከክሪስታል ፓላስ ጋር ምን ያህል ያስቆጥራል ሲቲ ከበርንማውዝ፣ ሲቲ ከአስቶን ቪላ። አሁን ባለው ሁኔታ ግን በኩል ጨዋታ በጎል ሲቲ በልጧል። ሶ ነጥባቸው ባይለያይ ኑሮ አርሰናል አደጋ ውስጥ ነበር፣ ከባድ ችግር ውስጥ ነበር የነበረው በዚህ ሂደት ውስጥ እና ማንቸስተር ሲቲዎች ከድሏ በኋላ እንደገና ቀና ሜቢ አይታወቅም። እግር ኳስ የሚለው ጉዳይ ነው። ለእኔ ከባድ ነው ማለት አሁን ኤምሬትስ ላይ በርን ላይ አርሰናልን ያስጥላል ብሎ ማሰብ በቃ ታምር የፈጣሪ ታምር ካልታከለበት በስተቀር በጣም አስቸጋሪ ነው። ክሪስታል ፓላስ በትናንትናው አቋሙ አርሰናልን ሴልኸርስት ፓርክ ስቴዲየም ላይም ቢሆን ያቆማሉ ብሎ ማሰብ አስቸጋሪ ነው። ሌላ ምክንያት ከሌላችሁ በሌላ ምክንያት ኦሊቨር ግላስነር ወይ በልህ ወይ በምናምን ካልገቡ በስተቀር በርን ላይ በፈለገው መንገድ ቢገባ የለውም። የተጫዋቾች ጥራት የለውም። በርን ላይ የተጫዋቾች አቅም የለውም። በእርግጥ አስቶን ቪላን አስጥሎታል እኮ ግርምዬ፣ በቀደም አስጥሎታል። በርን ላይ ከወረደ በኋላ አንዳንድ በተለይ እንግሊዝ ፕሪሚየር ሊግ ክለቦች አይታቸው ከሆነ ከወረዱ በኋላ ምንም አይነት የሚያጡት ነገር ስለሌለ ኢንጆይ ነው የሚያደርጉት፣ ይዝናኑበታል። ሞር ወደ መዝናኛነት ነው የሚቀይሩት የወረዱ ቡድኖች እና መውረዳቸውም ስለሚያናዳቸው ደጋፊዎቹን ዲዘርቭ አታረጉም መውረድ እንዲባሉ ስለሚፈልጉ እናንተ እኮ ጀግና ናችሁ፣ በቃ በአጋጣሚ ወረዳችሁ እንጂ ይኸው እንዲህ አይነት ብቃት የምታሳዩ ናቸው እንዲባሉ ስለሚፈልጉ የወረዱ ቡድኖችን አንዳንዴ አልፎ አልፎ ወርደውም ለመሪዎች ወርደውም ቶፕ 6 ስለሚወራደሩ ቡድኖች ወርደውም ለአውሮፓ ሻምፒዮንስ ሊግ ለሚወራደሩ ቡድኖች ፈተና ሲሆኑ እንመለከታቸዋለን። በቃ እነዚህ ናቸው ተስፋዎቹ እንጂ የተሟጠጠ ይመስላል። ጋርዲዮላ ከጨዋታው በኋላ በሰጡት አስተያየት እንደገለጹ ከሆነ በጣም አንቆለባብሰዋቸዋል ተጫዋቾቹን። በርናንዶ ሲልቫ ሳየው አያት ነው የሚመስለኝ አሉ ለተጫዋቾቹ። አያት ነው የሚመስለኝ፣ አያታቸው ነው የሚመስለኝ። በቃ የሚመክርበት መንገድ፣ ተጫዋቾቹን የሚያደራጅበት መንገድ ይለያል እና ፊል ፎደን ጋር ያለው ግንኙነትንም ስመለከት በጣም ደስ ይለኛል። ብዙ ነገር አስተምሮታል ለፊል ፎደን፣ ብዙ መልካም ነገሮችን ሰጥቶታል የሚል አስተያየታቸውን ያስቀምጣሉ። እና 10 ዋንጫ ፉክክር ሲናገረው አላለቀም ነው ያሉት። እግር ኳስ እኮ ነው። በእግር ኳስ ውስጥ በምንም አይነት መንገድ 100 ሂሳባዊ ስሌት ካልተዘጋ በስተቀር የምንዘጋበት አይሆንም የምንልበት ሁኔታ የለም። እንሞክራለን፣ እንቀጥላለን። አሁንም ትናንት እንዲሁም የቆጨኝ ተጨማሪ ጎሎችን ባለማስቆጠራችን ነው። ብዙ ጎል ማስቆጠር እንችል ነበር። ምናልባት የሊጉ ዋንጫ ፉክክር ወደ ጎል ልዩነት የሚያመራ ከሆነ እንዲህ አይነት ጨዋታ ላይ ያላስቆጠራቸው ጎሎች ሊያስቆጭን ይችላሉ የሚል አስተያየታቸውን ያስቀመጡበትና ቡድናቸው ትናንት በጣም በተለየ ሁኔታ ጥሩ ጨዋታ እንደተጫወተ የምጠብቀውን ነገር አድርገዋል የሚል አስተያየታቸውን ያስቀመጡበት ሂደት አለ። በትናንትናው ጨዋታ ላይ ጋርዲዮላ ከጨዋታው በኋላ የክሪስታል ፓላስ ተጫዋቾች ጋር የተለየ ሃርመኒ ሲፈጥሩ ተመልክተናቸዋል። አንዳንዶች እንዲሁም ያንን ምስሎች እያዩ ፎቶዎቻቸውን እያዩ ቪዲዮዎቻቸውን እያዩ ሲያነሱ ነበረ። ጋርዲዮላ እያባበሏቸው ነው ክሪስታል ፓላሶች 2-1 እንዲሰሩላቸው ከአርሰናል ጋር በሚኖራቸው ጨዋታ እያሉ። ግን አንደኛ ቁጥር አንድ ትኩረታቸው የነበረው አዳም ዋርተን ነው። አዳም ዋርተን ተቀይሮ ከገባ በኋላ ሲቲም በጣም ሲፈትን ነበር። ሃይቦሮቹ በጣም አስፈሪ ነበሩ። ከተከላካይ ጀርባ የሚጥላቸው ኳሶች፣ የነ ዳይቺ ካማራ ደካማ መሆን፣ የነ ስትራንድ ላርሰን ብቃት ዝቅ ያለ መሆን እንጂ የአዳም ዋርተን የኳሶች ኳሊቲ በጣም ጥራት ያላቸው ነበር እና አድናቆት ይሁን በቀጣይ ዓመት የማዘዋወር ፍላጎት ይሁን አልገባኝም። ግን ረጅም ሰዓት ሲያወሩት ነበር አዳም ዋርተንን። በበርካታ ክለቦች ይፈልጋል። ሊቨርፑል፣ ማድሪድ፣ ማንቸስተር ዩናይትድ፣ ክሪስታል ፓላስም ይፈልጋል አማካኝ። ሮድሪን ለቀጣይ ዓመት የሚያራዝም ከሆነ ምናልባት ከኤሊዮት አንደርሰን ዝውውር ሊወጡ ይችላሉ። ምክንያቱም ሁለት ኳሊቲ ተጫዋቾችን አንድ ቦታ ላይ ማሰለፍ ስለማይቻል ወይ እንደ በፊቱ እንደ ፈርናንዶና እንደ ፈርናንዲኒዮ በሁለት 6 ቁጥሮች መጫወት ካልቻሉ ወይም ካልፈለጉ በስተቀረ
ኤሊዮት አንደርሰንና ሮድሪን አንድ ቦታ የምታሰልፋቸው አይደሉም። ምክንያቱም ተመሳሳይ ኳሊቲ ያላቸው ተጫዋቾች ናቸው እና ምናልባት አዳም ዋርተንን በማምጣት ሮድሪ ላይ ችግር ቢገጥም በቂም ሽፋን የሚሰጥ ተጫዋች ለማድረግ ወጣትም ከመሆኑ ጋር ተያይዞ እሱን ሊያስቡ ይችላሉ የሚል ግምት አለ እና እሱን መሰረት አድርገው ሊሆን ይችላል። ግን በትልቁ ሲያወሩ ሲያናግሩት የነበረበት ሂደት ነበርና ከክሪስታል ፓላስ ተጫዋቾች ጋር የነበራቸው ከኦሊቨር ግላስነር ጋር ጭምር ከጨዋታው መጀመሪያ ጀምሮ በጣም በተለየ መንገድ የረጅም ጊዜ ጓደኝነት ያላቸው ጭምር ይመስል ነበር። በእርግጥ እህት ክለብ አይነት ስሜት ሊፈጥር ይችላል። በተለይ የማርጋይ ዝውውር ከአርሰናል ባይበልጥም ክሪስታል ፓላሶች አርሰናሎችን እንደ እህት ክለባቸው ነው የሚያስቡት። ክሪስታል ፓላሶች ኢዜን ሲሸጡት አልተቆጩ። እንኳን ሄደ የተሻለ ነገር ለማግኘት እንኳን ሄድክ፣ ለእኛ የምንችለውን ነገር አድርገ ዋንጫ ሰጥተህናል፣ ወደ አርሰናል ስለሄድክም አይከፋንም ብለዋል። በውድድር ዓመቱ ሊቨርፑል የሚያቆመው ሲያጣ ክሪስታል ፓላስ ነው የወገመው። ከዛ በኋላ ነው ሊቨርፑል የቆመው በክሪስታል ፓላስ። ከዛ በኋላም ባሉ ጨዋታዎች እንዲሁ ክሪስታል ፓላስ ተመሳሳይ ነገሮችን ሲያረግ ተመልክተነዋል። ትናንት ግን ወኔ የሌለው ፍላጎት የሌለው ቡድን የተመለከትነውና እሱ ጥያቄ የሚያስነሳ ነው። ፊል ፎደን በእግር ኳስ ከጋርዲዮላ በላይ የማምነው ሰው የለኝም እና ጋርዲዮላ አላለቀም ብሎናል። ስለዚህ አላለቀም ካለን አላለቀም ነው፣ እንፋለማለን። አልቋል ቢለን እንተዋለን። ግን ጋርዲዮላ አላለቀም ብሎናል። ስለዚህ ጋርዲዮላ የሚታየው ነገር አለ፣ የሚያውቀው ነገር አለ፣ ያየው ነገር አለ በሚል ሐሳቡን ያነሳል ፊል ፎደን። የትናንትናው የጨዋታ ኮከብ 2 አሲስት ያደረገ 3ኛ አሲስትም እኮ ኦልሞስት ተቃርቦ ነበረ። በ3ኛው አሲስት ላይ የጋቫርዲዮል የግንባር ኳስ ግብ ጠባቂው ዴን አንደርሰን አዳነው እንጂ በጣም ቆንጆ ኳስ ነበር እሱም 3ኛውም ኳስ እና ተጫዋች ቆጥበው 3-0 አሸንፈው በክሊንሺት ለሲቲ በጣም አስረሳች ቀን ነበር ትናንት። በጣም ቆንጆ ቀን ነበር። በቃ ከእጅ ወጥቷል ትቼዋለሁ ያልከውን ነገር ተመልሰ የማግኘት ያህል ስሜት ያለው ሂደት ነው ያለው። ከዚህ በኋላ ሲቲ ማን ነው ያለው? ቼልሲ ነው። በምን በኤፍኤ ካፕ የፍጻሜ ጨዋታ አሸነፈም ተሸነፈም ከዛ በኋላ የሚቆጥበው ነገር የለም፣ የሚያስቆጥብ ነገር የለም። ከዛ በኋላ በርማውዝን ያገኛል ሮብለት፣ እሁድ ዕለት በፍጻሜው ጨዋታ አስቶን ቪላን ያገኛል የመጨረሻው ጨዋታ ላይ። ስለዚህ ሁለቱም ላይ ሊቆጥብ የሚችልበት አማራጭ አይኖርም። ሁሉም አቅምህን ትጠቀማለህ ማለት ነው። ይችኛዋ ነበረች ፈተናዋ የነበረችው በፓላስና በቼልሲ መካከል። አሁን በየትኛው ዋጋ ይከፍላል? በፕሪሚየር ሊጉ በኩል ክሪስታል ፓላስ ዋጋ አላስከፈለውም። በፕሪሚየር ሊጉ በኩል ዋጋ ይከፍላል ተብሎ የተጠረጠረበት ቦታ ላይ ከፊክስቸር ኮንጀንሽን ወይም ከውድድር መርሃ ግብር መጨናነቅ ጋር በተያዘ በቼልሲ ዋጋ ይከፍላል አናቅም፣ እናያለን። የቅዳሜውን ጨዋታ ማየት ይኖርብናል። ነገር ግን የበርማውዝና የአስቶን ቪላው ጨዋታ ላይ ግን ምንም የምቆጥበው ነገር የለም። እያንዳንዱ ተጫዋች ትጠቀማለህ። ቢጎዳብህ ምንም ችግር የለም። ለፍጻሜው ጨዋታ ሌሎች አማራጮችን ልትጠቀም ትችላለህ፣ በርማውዝን ከተጠቀምክ በኋላ ማለት ነው። ስለዚህ አሁን ስራው አርሰናል ነው። ስራውን በአግባቡ መስራት ያለበት አርሰናል ነው። የቀሩትን ጨዋታዎች ማሸነፍ ብቻ ነው። ከሲቲ ከሌላ ክለብ አርሰናል ከዚህ በኋላ 2 ዓመት እጠብቃለሁ ብሎ ካሰበ ከባድ ይመስለኛል እና ጋርዲዮላ ያው በተስፋ መቁረጥ ስሜት ውስጥ እንዳለው ያስተዋውቃል አስተላለፋቸው። ግን የትናንትናው 3 ነጥብና 3 ጎል ደግሞ ትንሽ ስነልቦናቸውን የሚያነቃቃ ባላሰቡት መንገድ ወይም እርሳቸው ከጨዋታው ላይ በዚህ ልክ በተለይ ለ1-0 ሊያሸንፍ ይችላሉ ብሎ ሊያስቡ ይችላሉ። ግን በተሻለና በተለየ መንገድ 3 ጎል አስቆጥሮ ማሸነፋቸው ግን ትልቅ የስነልቦና ጠቀሜታ ያለው ጨዋታ ማድረግ ችለዋልና አላለቀም። የእንግሊዝ ፕሪሚየር ሊግ አዎ ልክ ናቸው፣ አላለቀም። ግን ባያልቅም ያለቀ የሚመስል ግን ሁኔታ አለው። ምክንያቱም በርንሌይና ክሪስታል ፓላስን እያሳዩ ካሉት አቋም ላይ አርሰናል ካለው ቶፕ ፐርፎርማንስ አንጻር ሳምንት ከሳምንት እያረፈ እየመጣ ነው የሚጫወተው። አሁን ሳምንት አርፎ ነው የሚጫወተው ከበርንሌይ ጋር። ስለዚህ ሪፍሬሽ አድርገው ነው የሚመጡ ልጆቹ። ምንም በሜዳቸው ነው የሚጫወቱት። እንግዲህ እግር ኳሳዊ ታምር ካልተመለከትን በስተከር ነገሮች አስቸጋሪ ይመስላሉ። ጋርዲዮላ ግን አሁን ተስፋ አልቆረጥንም የሚል ሀሳባቸውን ተጫዋቾቻቸውን ጭምር አስርጸው ትናንት ግሩም ውጤት አስመዝግበዋል። የአሰልጣኝ ፔፕ ጋርዲዮላ የማንቸስተር ሲቲ የዘንድሮ የእንግሊዝ ፕሪሚየር ሊግ የዋንጫ ጉዞ ላይ ትልቁን ኢምፓክት ወይም ከፍተኛውን ተጽዕኖ ያደረጉ 2 ጉዳዮች ብዬ የማስባቸው አንደኛው በኤፍኤ ካፕ መርሃ ግብር ላይ በውድድሩ ላይ የማንቸስተር ሲቲ መቆየት ፕሪሚየር ሊጉ ላይ በተወሰነ መልኩ ፋክተር አለው። ትልቁ ግን ኤቨርተን ላይ የጣለው
2 ነጥብ ነው ጋርዲዮላን አሁን በራሱ እንዳይወስን ከቁጥጥር ውጭ እንዲወጣ ያደረገው ኤቨርተን ነው። ስለዚህ በዚህ የዋንጫ ጉዞ ላይ ለምሳሌ ኤቨርተን ላይ 3 ነጥብ ወስደው ቢሆን ኖሮ በአሁኑ ሰዓት ፔፕ ጋርዲዮላ የፕሪሚየር ሊጉ አናት ላይ የሚቀመጡበትን እድል ይፈጥሩ ነበር፣ በጎል ክፍያ በልጠው ማለት ነው። ግን ሁሉም ነገር እንዲያበቃ ያደረገውና ከእጃቸው ተሟጦ እንዲወጣ ያደረገው ጉዳይ የኤቨርተን ጨዋታ እንደሆነ እረዳለሁ። አርሰናል አሁን ባለበት ነባራዊ ሁኔታ ዋንጫውን በተመለከተ ወሳኙና ኃላፊነት የሚሰማው ክለብ ብቸኛው አርሰናል ነው፣ ራሱና ራሱ ነው። ጠላትም ከሆነ ከዚህ በኋላ ዋና ጠላትም የሚሆነው ራሱ አርሰናል ነው፣ ለአርሰናል ነጥብ ከጣለ ማለት ነው ከበርንሌይና ከክሪስታል ፓላስ ጋር። ግን ዱ ዩ ቲንክ በርንሌይና ክሪስታል ፓላስ ካላቸው አቋምና አርሰናል ካለበት ስታተስ አንጻር ይህንን ሁኔታ አሳልፎ ይሰጣል ወይ? አይመስለኝም። አርሰናል በእግር ኳሳዊ ሂደት አበቃ የሚባል ነገር የለም እንጂ አሁን ካለው ነባራዊ ሁኔታ አብቅቷል። በቃ አርሰናል ሻምፒዮን የመሆን እድሉ አብዛኛው ሰው አፉ ሞልቶ የሚናገርበት ደረጃ ላይ እንደሆነ እረዳለሁ። ግን በእግር ኳስ ሁሉም ነገር አበቃ የማንልባቸው የተለያዩ ሞመንቶች ተፈጥረዋል። ከወልቭዝ ጋር እንደዛ አርሰናል ይጨነቃል ብሎ ማን ጠበቀ? ወልቭዝ እኮ የመጨረሻ ወይም 20ኛ ደረጃ ላይ ያለ እግር ኳስ ክለብ ነው። ግን አርሰናል ተጨንቆ ነው ወልቭዝ ላይ። ስለዚህ በርንሌይም ላይ ይሄ ነገር ላለመፈጠሩ ምንም ዋስትና የለንም። ቢሆንም ግን አሁን ካሉት የተለያዩ ማስረጃዎች አንጻር ድምዳሜ ላይ መድረስ የምንችልባቸው ነጥቦች አሉ። ስለዚህ እነዚህ ማስረጃዎች ምንድን ናቸው? ድምዳሜ ላይ እንድንደርስ አርሰናል ሻምፒዮን ነው። በነገራችን ላይ ኢትዮጵያዊው የሱፍ ባለፈው ሻምፒዮን ብሎ ያሳየው ቴሌግራፍ ታዋቂው የለንደን ጋዜጣ እንግሊዝ ጋዜጣ በጣም ከባድ ክሪቲክስ ጽፎበት ከስቴዲየም እንዲታገድ ሁሉ የሚል ጽሑፍ ጽፎበታል። ምክንያቱም ሻምፒዮን ያልሆነን ቡድን ሻምፒዮን ብሎ አጽፎ ልክ አይደለም፣ የሌላውን ክለብ ሞራል መንካት ነው በሚል ማለት ነው። የዌስታሙ ጨዋታ ዕለት ነው የኢትዮጵያዊው የሱፍ ይሄንን ሻምፒዮን የሚለውን ያሳየውና ቴሌግራፍ በጣም ከባድ ተቃውሞ ጽፎበታል። ከዚህ በኋላ ከስቴዲየም መታገድ አለበት ብሎ ታዋቂው የእንግሊዝ ጋዜጣ ቴሌግራፍ ጽፎበታል። ስለዚህ ሻምፒዮን ተብሎ የሰውን ክብር በሚነካ መልኩ ሜዳ ላይ ያንን ማሳየት አልነበረበትም የሚል ነው ዋናው ትችት። ነገር ግን ባለው ነባራዊ ሁኔታ አሁን ግን የትኛውም የስፖርት ቤተሰብ በጣም እንጥፍጣፊ የሆነ ተስፋ ካልሆነ በስተቀር ማለትም አርሰናል ዋንጫ እንዳይወስድ የሚፈልጉ አካላት እንጥፍጣፊ የሆነ ተስፋ ካልሆነ ኢቭን እነሱም የሚያውቁት ይመስለኛል ልባቸው ወዴት እንደሚያደላ ማለት ነው። ምንም ጥያቄ የለውም።